ችግር በግለሰቦች ፍላጎት የተሰናከሉብን ፕሮጀክቶች አሉ ከዚህ የሚያስቆጭ ባለፈው አመትም የነበረ ቅርብ ጊዜም የነበረ አሁን ቅርብ ጊዜ በአንድ ግለሰብ እንግዲህ ብዙ ነገሮች የግለሰቦች ፍላጎትና ሐሳቦች እንደሚለውጡት ሁሉ የአንድ ግለሰብ ፍላጎትና ኢጎ ደግሞ ብዙ ነገር ያበላሻል እንዲህ አይነት ነገሮች አሉ ሌላው ከፍተኛ የሆኑ ጣልቃ ገቦች አሉ ኢንተረስት ግሩፖች አሉ የሉም እነሱ ትግል ሞክረው ፌል አድርገው በሱዳን አድርገው ተሰደው የሆነ ቦታ ናቸው ወይ ደግሞ በጊዜው መስዋዕትነት መክፈል ስላልፈለጉ ትግሉን ተሰው ወይ አይላት ያሰላልፍ ለውጥ አድርገው የሆነ ቦታ ናቸው ነገር ግን ይሄ ሰራዊት እንዲህ ተፈጥሮ ሳይሆን ዝም ብሎ ከሰማይ የበቀለ አንዳንዶቹ ተሰማላችሁ የህዝብ ትግል ነው እኛም መብት አለን መምራት እንችላለን ይላሉ አዎ የህዝብ ትግል ነው ግን ህዝብ ካለ መሪ ያለን ካለ አንቀሳቀሽ ያለን አባ ኮስትር ብርጌድ ጆሲ የሚባል መሪ ከሌለው የለም እኮ አይደል እሱ ባይኖርም ሰንበዲ የሚተካለ ንጥቂያ አለ የእንትውልድ ቀስቅሶ አደራጅቶ እዚህ ያደረሰውን አካል ዲናይ ለማድረግ ለመካድ በጣም በሚያሳፍር ሁኔታ ነገር ግን እነሱ ባለቤት ለመሆን ቅስቀሳ ያደርጋሉ የህዝብ ትግል ስለዚህ የሚፈጠረው ድርጅት ላይ እጃችን ማስገባት አለብን እነዛን በቃ ማወራው ስለ አጠቃላይ ፋኖ አደረጃጀት ስለ አፋጎ ወይ ምናምን አይደለም እንድትረዱ ያ ችግር ነው አንድ ወጥ ድርጅት እንዳንፈጠር ያደረገው አሁን መተማመኖች እየተፈጠሩ እጅግ በጣም ተስፋ የሚሰጥ ነገር አለ በየቀኑ ውይይት ይደረጋል በየቀኑ በየቀጠና ያለው ውጊያዎች ይገመገማሉ ቀጣይ ስምሪቶች ይታያሉ የጋራ መግለጫዎች ይወጣሉ ምንም እኮ ፎርዛት ማተር አንድነት ማለት እንደው ያን ያክል ከባድ አይደለም እኮ አሁን ወታደራዊ አዛዥ የሚባለው ሰው ከምንጃር እስከ ወልቃይት ያለው ፋኖ በአንድ ፊሽካ ላይ ያዘው እኮ ይችላል እሱ ፕሮሰስ ይጠይቃል ግን የጋራ አቋም መያዝ የጋራ ፖሊሲ መያዝ የጋራ ፋይናንስ ሲኖር የጋራ ስልጠና ሲኖር ይሄን ነው ህዝቡ የሚፈልገው አንድነት የሚባለው ይሄ ነው በትጥቅ ትግል ሂደት በነገራችን ላይ የመጀመሪያው ሳይሆን ይቀራል ይሄ ለፖዚሽን የምንፎካከርበት የለም እንደዛ በነገራችን ምክንያቱም የትጥቅ ትግል የሚያደርግ ሰው ማሸነፍ ብቸኛ ምርጫው ወደ ጎን ምርጫ የለም ማሸነፍ የሚፈልግ ሰው ደግሞ ማርሸት የሚምራው ሽገዛም የሚምራው ጥላውን የሚምራው ምስጋናው የሚምራው ውጤቱን ነው የሚፈልግ ከዛ አንፃር ነው አንተ አይ ለዚህ ቦታም አንተ ትሻላለህ የሚባባለው በጣም በሚገርም ሁኔታ ያለው የመረዳት ልዩነትም ስላለ በመካከላችን እንደዛ የሚል ሰው በብዛት አታገኙ ጊቭን እኮ ነው አንዲስፒዩትድ የምትለው እኮ ነው በዚህ ሰዓት የአማራ ፋኖን በሰብሳቢነት ወይ በሊቀመንበርነት ማን ይምራው የሚለው ለሲምፕል ኩዌስችን ነው በጣም ቀላሉ ጥያቄ እናንተ ብቻ የምትመልሱት አይደል ጎንደር ይደፋን ነው የምትጠይቅ ጎንደር ይደፋን ነው የምትጠይቅ ዘመነ ካሴ ነው የሚሉ በጣም ሲምፕል ጥያቄ ማለት ካሉት ውስጥ ቀላሉ አደረጃጀት ስንሰራ ቀላሉ ጥያቄ ይሄ ነው ለምን ምክንያት መደርደር እንችላለን አንድ ሺህ ምክንያት ላመጣላችሁ ይችላል አንድ ሺህ ምክንያት ግን ያን ላለመቀበል የሚመጣው ሰበብ በጣም ያሳዝናል በጣም አሁን ያን አስፈርነቱ እንደፈነዳ ሰሞን መላለስ ነበር ነው ብቻ ነው ብዙ መከራ ነው ያሳለፍነው ያን ጊዜ ዛሬ ያ ዘመን አልፎ እዚህ ጠላት አፍንጫ ስር ምሽግ ሰርቶ ከተማ ላይ የሚቀመጥ እዚህ ብቻ አይደለም የትም ቦታ ስምሪት ይሰጠው የሚወጣ በአግባቡ ሎጂስቲክስ ብናቀርብለት አባ ኮስትር እርግጠኛ ነኝ የዚህን ቀጠና ትግል ሙሉ በሙሉ ይቀይራል ሙሉ በሙሉ በቂ ነው አባ ኮስትር ብቻ ያን የሚያደርግ ኃይል የተፈጠረው በኃይል ግንባታ ስራ መቋረጥ የለበትም ኃይል መተካት አለበት ስልጠናዎች መቀጠል አለባቸው በአንድም በሌላ መንገድ እንትሩ ተሳትፎ ውስጥ ስለምትገኙ ነው ይሄን የምነግራችሁ ወይ ታዛችሁ ትፈጽማላችሁ ወይ ራሳችሁ የእንተልኩ ታስፈጽማላችሁ ከዚህ ውስጥ አየነው በቃ በየሰፈራችን ወረዳችን በየጓዳችን ተዋልተን አየነው እና ይሄ እዚህ ጋር ውጊያ ይደረግ እዚህ ጋር ውጊያ ይደረግ የሚል ወይ በፖለቲካ ምክንያት አይመረጥ እንግዲህ አንድ ውጊያ ቦታ የሚመረጠው ወይ ለወታደራዊ ዓላማው ነው ወይ ሎጂስቲክስ ለማግኘት ነው ወይ የጠላትን ከባድ የመከላከል መስመር ለመምታት ነው ወይ ደግሞ የሆነ ፖለቲካዊ ግብ ለማግኘት ነው እነዚህን ታሳቢ ያላደረገ ውጊያ ብዙም አያስፈልግም የመከላከል ውጊያ ካልሆነ በስተቀር እሱ እንዲኖር መታዘዝ አለበት ግዴታ ብቻና ላይ ውጊያ መደረግ ላይኖርበት ይችላል ድርጅቱ ከፈቀደ እዚህ ሜዳ ላይ ብቻና ላይ ከምትዋጋ የሆነ ቦታ ተዋግቶ የተሻለ ውጤት ማምጣት የምትችል ከሆነ ድሉ የጋራ እንዲሆን እዛ ላይ መስራት አለ ኮስትር ብርጌድ እዚህ ቀጠና ላይ ትልቅ ነገር ይጠበቅባቸዋል ግዝፈታችሁን ተከትሎ ደግሞ የሚመጡባችሁ ነገሮች ይኖራሉ አንድ ኃይል ግዙፍ በሆነ ጊዜ ብዙ ችግሮች ይከሰቱበታል በተለይ በትክክል አንደኛው የጠላት ኢላማ መሆን እንደሚታወቁ ከደብረ ማርቆስ ጀምሮ ያለውን ኃይል እያሰባሰበ ነው አይደል እናንተ ላይ ኦፕሬሽን የሚያደርግ እስከዛሬ አሁን ሶማ በጣም የተሻለ ጠንካራ ሆኗል የሆነው ነው ግን ትኩረት ስለምስቡ
እዚህ ቀጠና ካለው ኃይል እዚህ ቀጠና ብቻ ሳይሆን በአጠቃላይ ካሉት ኃይሎችም በቁጥርም በዲሲፕሊንም የተሻላችሁ ስለሆናችሁ ጠላት በከፍተኛ ደረጃ ኦፕሬሽን ለመስራት ለማጥፋት ጥቃት ለማድረስ ርብርብ እንደሚያደርግ መታሰብ አለበት። ስለዚህ ይህንን ታሳቢ ያደረገ የህሊና ዝግጅት፣ ይህን ታሳቢ ያደረገ የሎጂስቲክስ ዝግጅት፣ ይህን ታሳቢ ያደረገ ዲሲፕሊን፣ ጨዋነት፣ መዋደድ ያስፈልጋችኋል ለማለት ነው። በብዙ መንገድ ነው የሚመጣው። የግዴታ በኦፕሬሽን ብቻ አይደለም። ለመከፋፈል የሚሰራ ስራ ይኖራል። አሉባልታ ማሰራጨት ይኖራል። ስለዚህ ከዚህ መጠንቀቅ አለ። ሁለተኛው ግዙፍ ብርጌድ በሆነ ጊዜ የማስተዳደር ከፍተኛ ፈተና ይገጥማል። አመራሮቹ በልምድም በእድሜም ገና በመሆናቸው ምክንያት በእድሜ እንኳን በሳል ናቸው ወይ ጥሩ ባህሪ ያላቸው ብንል ደግሞ በራሱ የትጥቅ ትግል የታጠቀ ኃይልን መምራት የተለየ ክህሎት የሚጠይቅ ነገር ነው። በነገራችን ላይ እኔ ይሄ ትግል ከተጀመረ ወዲህ የገባኝ ነገር ግን ይሄን ትግል የመራ አካል መንግስቱ ነው ምንም እንደማይቸገር ነው። ምክንያቱም ቀውስ ነው የምትመራው። ቀውስ ነው። ይሞታል፣ ይቆስላል፣ በየቀኑ ችግር አለ። የታጠቀ ኃይል ነው። በፈለገው ሰዓት የፈለገው ማድረግ የሚችል። ጠላት ደግሞ የቴክኖሎጂ ብልጫ አለው፣ የመሳሪያ ብልጫ አለው፣ የፕሮፓጋንዳ ብልጫ አለው፣ የሰው ኃይል ብልጫ አለው። ያንን ነገርም ተቋቁመህ በቂ የገቢ ምንጭ ሳይኖር በጣም እኮ የሚደንቅ እኮ ነው። ሌሎች ከኛው ጮኑ ኃይሎች አንዳንዴ በሚኖረን ግንኙነት ይገረማሉ። የትኛው ሀገር ደግፏችሁ ነው? ምን ያክል ሚሊዮን ዶላር ተሰጥቷችሁ ነው ይላል። እኛ በአንቶኖቭ ጥይት አልተጫነንም። ከየትኛው መስመር ምንም እኮ ሰባራ ነገር አላገኘንም ከህዝብ ነው። ስለዚህ ይሄንን ቀውስ መምራት የቻልን ሰዎች መንግስት ሆነ ሀገር ለማስተዳደር በጣም ቀላሉ ጉዳይ ይመስለኛል። አንዳንዶቹ ክልሉን ለቆ ቢወጣ መከላከያ እንደው ባንድ ቀን ትርም ሳይወጣ መምራት ትችላላችሁ ይላል። ይሄን ቀውስ መምራት የቻለ ኃይል ነው የምላችሁ። አይደለም አማራ ክልልን አይደለም ኢትዮጵያን አፍሪካን መምራት ይችላል። ስለዚህ ያ አቅም የሚጠይቅ ጽናት የሚጠይቅ ትዕግስት የሚጠይቅ በጣም የሚፈታተን ስራ ስለሆነ ያ ፈተና እንዳይገጥም ሁላችሁም